الشغالة تتكلم لغة وانتي ما تفهمينها، تتكلم بالجوال، تضحك، تتناقش وانتي قلبك مو مرتاح وتقولين وش قاعد يصير في بيتي. الحل سماعات الترجمة الفورية بالصوت، تترجم كل لغات ولهجات العالم بالصوت. اللحظة اللي تتكلم فيها الشغالة الترجمة تجيك فورا في إذنك، وأهم شيء من غير ما يدري أحد. راحة، أمان، وضوح، اطلبيها الحين. الشغالة تتكلم لغة وانتي ما تفهمينها، تتكلم بالجوال، تضحك، تتناقش وانتي قلبك مو مرتاح وتقولين وش قاعد يصير في بيتي. الحل سماعات الترجمة الفورية بالصوت، تترجم كل لغات ولهجات العالم بالصوت. اللحظة اللي تتكلم فيها الشغالة الترجمة تجيك فورا في إذنك، وأهم شيء من غير ما يدري أحد. راحة، أمان، وضوح. አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ያልሰማችሁ ጉዳያችሁን ስሙ ማለት ነው። ጉዳያችሁን ስሙ፣ ጉዳያችንን ነው። እንግዲህ እንደሰማችሁትና እንዳያችሁት ነው። እስከዛሬ እንደዚህ አይነት የመከታተያ ካሜራዎች ነበር የምናውቀው ማለት ነው። አሁን ላይ ደግሞ እንደዚህ ከርቀት ሆነው እኛን ሰራተኞችን ማንኛውንም ነገር ከርቀት ሆነው መከታተል ብቻ ሳይሆን የምናወራውንና የምንሰራውን ይሄ የምናወራው ድምጻችንን በስልክ ስናወራ ምናምን ሪካርድ ቀዲቶ የሚተረጉም ማለት ነው። ተከየሉ ወላሂ ላዚም ተጠንቀቁ። መቼም ያው ማለት ስልክ ስናወራ ብዙ ነገር እናወራለን። የምናወራውን እንግዲህ አስቡት። ከፍቅረኛችሁ ጋር ስታወሩ ሊሆን ይችላል፣ ከጓደኞቻችሁ እነሱን እያማችሁ ልታወሩ ትችላላችሁ። ብቻ የምታወሩትን ነገር የሚተረጉም የመከታተያ ካሜራ ማለት ነው። ሰምታችኋል እንግዲህ ምን እንዲያለች ሰራተኛሽ ምን እንደምትሰራ አታውቂም። ስለዚህ ከቤታችሁ ግጣሙ ጥጋቡና እያለች ማለት ነው። እንዳያችሁት ነው። እና ጥንቃቄ አድርጉ። እንደዚህ አይነት ነገር ላይ የምናወራውን የሚተረጉም ከሆነ አለቀልን ማለት ነው። ያው ምክንያቱም አሁን ብዙ ሰው ያው እኔ አሁን ላይ ስልክ ያኔ ስልክ እያወራሁ መስራት በጣም ነው የምጠላው አሁን ላይ። ድሮ ግን ስልክ ካልያዝኩኝ ስራ አይሰራኝም ነበር አበዳን። ወደ ስራ ስገባ ስልኬን ብድግ አደርጋለሁ፣ ለአንዷ እደውላለሁኝ፣ ኸላስ በጠራሃ ስሬ ስራዬን እየሰራሁኝ ወሬን መከካት ነው። እንደዛ ነበር ድሮ ማለት ነው። አሁን ላይ ግን እና አሁን አዲሶችም ያኔ ድሮ ከሰው ጋር ማውራት ይናፍቃል ሁሉ ነገር ብዙ ነገር ስለምናወራ ያኔ እንደዛ ነው። አሁን ግን እኛ አረብ ሀገር ላይ የቆየን ሰዎች ወሬ ሰልችቶናል፣ ሁሉም ነገር ሰልችቶናል። ለዛ ነው ብዙ የማናወራው። ግን አዲሶች ጣት ቤት አንዳንድ ቤት ላይ አሁን በቃ በተለያዩ ቦታዎች ክላስ ሳይቀር ኩሽና ምናምን ውጭ ላይ ምናምን እንደዚህ መከታተያ ካሜራዎች አሉ። ስለዚህ ይህንን ድምጽ የሚቀዳውን ድምጽ የሚተረጉም ከሆነ በጣም ከባድ ነው ማለት ነው። ስለዚህ ጥንቃቄ አድርጉ ቤተሰብ። ላይክ ሰብስክራይብ እያደረጋችሁ ተጠንቀቁ እላችኋለሁ። ብዙም ግርግር አታብዙ፣ ጅንጅን አታብዙ። ስራችሁን ብቻ ስሩ እና ደግሞ ማውራት ስትፈልጉ ስራችሁን ጨርሰ ስታደርጉ ወደ ክላሳችሁ ስትሄዱ ጸጥ ብላችሁ ስራ ከጨረሳችሁ በኋላ ክላሳችሁ ሄዳችሁ ማውራት የምትፈልጉትን ሰው ማውራት እና በነገራችን ላይ እንደዚህ ድምጽ የሚተረጉመው እንትን ሰማአ ነው የሚመስለው። ኤኒፎ ይሄ ምንድነው የሚባለው? ጆሯችሁ ሰካችሁ የምታዳምጡበት ትልቅ ሰማ አለ አይደል? እንደዛ አይነት ነው እንትን የሚሉት ያኔ እንዳትሸወዱ። ሰማአ ነው ብላችሁ እንዳትሸወዱ። ውስጡ ምንድነው ካሜራ ነው፣ ይቀዳል። ያኔ ይቀዳል። እናንተን ላያሳይ ይችላል። ድምጻችሁን ብቻ ሊሆን ይችላል። አጠገባችሁ ያኖሩታል። እናንተ ደግሞ ይሄ ማዳመጫ ነው ሰማአ ነው ብላችሁ ልብ ላትሉ ትችላላችሁ። እሱ ግን የምታወሩትን ነገር የሚተረጉም ነው። ሰማአ ስታዩ ቸክ አድርጉ። ይሄ ትላልቅ ጆሯቸው አድርጎ የሚያዳምጡበት ሰማ አይነት ነው። እንደዚህ ድምጽ ቀዲቶ ወደ ጽሁፍ የሚተረጉመው ወይንም ድምጻችሁን አላቅም ብቻ እንዴት እንደሚተረጉም ድምጻችሁን። ለምሳሌ አማርኛ ሰላም ነው ዝም ስትሉ በአረበኛ ከይፍ ሀልክ ሊል ይሆን እንደገና ደግሞ ምን አድርጎ እንደሚተረጉምላቸው እንግዲህ አላሁ አለም ፈጣሪ ይወቅና ቤተሰብ እና እንደዚህ አይነት ነገር እኔ አይቼ ማለፍ አልችልም። ምክንያቱም ብዙ ሰው የማያውቅ ስላለ ብዙ ሰው አያውቅ እንደዚህ አይነት ነገር ይሄንን ይመስላል። ሌላኛው ደግሞ
በሳዑዲ አረቢያ በህጋዊ በኮንትራት የመጣችሁ ልጆች አዲስ ህግ ወጥቶላችኋል ማለት ነው። በሶስት ቋንቋ ይዤላችሁ መጥቻለሁ። ያኔ በሶስት ጽሁፍ በእንግሊዝኛና በአረበኛ በአማርኛ። አማርኛ የማትችሉ ይኸው ማለቴ እንግሊዝኛ የማትችሉ በአረበኛ፣ አረበኛ የማትችሉም ያኔ እንትን የተባለው በእንግሊዝኛ ነው። ወደ አረበኛ መተርጎም ትችላላችሁ፣ ወደ አማርኛ መተርጎም ትችላላችሁ። ስለዚህ እኔ እንግሊዘኛውን ወደ አረበኛና ወደ አማርኛ ተርጉሜ አምጥቼላችኋለሁ ማለት ነው። እንደምታዩት ነው እዚህ ጋር በእንግሊዘኛ የሚመለከተው ጠለብ ያላችሁ ኮንትራት ያላችሁትን ብቻ ነው። አንዳንድ ልጆች ይሄንን ቴክስት ስታዩ እውነት ይሄ ሳኡዲ ነው ወይ ምናምን ትላላችሁ። ቢያንስ ማለት ነው ወይንም አረበኛ ወይንም እንግሊዘኛ የማትችሉት ከሆነ ቋንቋ መተርጎሚያ ብላችሁ ዳውንሎድ ያደርጉ። ቋንቋ የፈለጋችሁትን የቋንቋ አይነት አረበኛውን ወደ እንግሊዘኛ፣ እንግሊዘኛውን ወደ አማርኛ፣ አረበኛውን ወደ አማርኛ የሚተረጉምላችሁ አፕሊኬሽን አለ። እንትን ፕሌስቶር ላይ ሄዳችሁ ቋንቋ መተርጎሚያ ብላችሁ ሰርች ካደረጋችሁ የፈለጋችሁትን የቴክስት አይነት በምንም ቋንቋ ይጻፍላችሁ ይተረጉምላችኋል ማለት ነው። ስለዚህ ይሄ ሳኡዲ አይደለም ይሄ የት ነው ይሄ ምናምን የምትሉት እንግዲህ አረበኛ ማንበብ የምትችሉ እዚህ ጋር ምን ይላል? ከመጀመሪያው ቃል ሳኡዲያ ይላል። የመጀመሪያው እንግሊዘኛው ምን ይላል? ሳኡዲ አረቢያ ይላል። ከዛ ደግሞ እንግዲህ ሁለቱን አረበኛና እንግሊዘኛ ለማትችሉ ደግሞ እኔ ምን አደረኩላችሁ ወደ አማርኛ መጣሁላችሁ። እንደምታዩት እዚህ የሳኡዲ የቤት ውስጥ ሰራተኞች በተመለከተ ሀብት ሚኒስቴር የሚተዳደሩ ደንቦች በሳምንት ሙሉ ቀን እረፍት ቢያንስ ከ8 እስከ 9 ሰዓታት የዕለት እረፍት ይላል። ለምሳሌ በሳምንት ያኔ በሳምንት አንድ ቀን ሙሉ ስራ ሳትሰሩ ቅዳሜም ይሁን ጁማአም ይሁን በቃ የዛን ቀን እረፍት ናችሁ። የእነሱን ስራ አትሰሩም። የቤት ውስጥ ስራ ሳውዲ አረቢያ የወጣው አዲስ ህግ የቤት ሰራተኞች ማለት ነው። በኮንትራት ጠለብ ላላችሁ በህጋዊ ለሆናችሁ ከዛ ደግሞ በየቀኑ የሚሰጣችሁ እረፍት ከ8 እስከ 9 ሰዓት የመተኛ ሰዓት ከ8 እስከ 9 ሰዓት የምትሰሩባቸው ሰዎች ይህንን ህጋችሁን ካላከበሩላችሁ ከ8 እስከ 9 ሰዓት የማትተኙ ከሆነ በሳምንት ደግሞ አንድ ቀን እረፍት የማይሰጧችሁ ከሆነ ለፖሊስ መደወል ትችላላችሁ ተብላችኋል። የመዲያም ቅመሞች አሁን ሴትዮዋችሁ እርፈት የማትሰጥሽ ተኝተሽ ነይ ተነሽ የእንቅልፍ ሰዓትሽን የማታከብርልሽ ከሆነ ምናምን ለፖሊስ መደወል ትችያለሽ፣ መክሰስ ትችያለሽ። የሳኡዲ ህግ ለሰራተኞች እንደዚህ አይነት ህግ አውጥቷል ማለት ነው። ግን እኔ ሲመስለኝ እኛ ኢትዮጵያኖች ላይ እንደዚህ አይነት ህግ አይሰራም። የሳኡዲ ህግ ቢያወጣ ሀታ ጠለብ እንኳን ቢሆኑ አሁን ብዙ ጊዜ ታማችሁ እርፈት የላችሁም፣ ታማችሁም ስራ ያሰሯችኋል። በታመማችሁ ጊዜ ህክምና መውሰድ እንዳለባችሁ አሁን እዚህ ጋር አማርኛውን እስከ መጨረሻው አንብቡት እናንተ። ዞሮ አማርኛ አይጠፋችሁም። ስለዚህ አንብቡት እናንተ አላኩልሃል። እና ቤተሰብ ይህንን ይመስላል የዛሬው ቪዲዮ። ላይክ እና ሰብስክራይብ እያደረጋችሁ ላይክ አድርጉ።